የዘንድሮ ዓለም ዋንጫም አሁንም አነጋገሩን ቀጥሏል። አሁን እየተሰሙ ባሉ ዜና በአርጀንቲና ከዓለም ዋንጫ እንድትታገድ የሚጠይቅ ቃለ መጠይቅ እየተሰበሰበ እንዳለ ወደ አርጀንቲና እየተነገረ ይገኛል። እንዲሁም በዓለም ዋንጫው እንግዲህ ድንቅ ውጤትን ያስመዘገቡት ስፓኒያርዶቹም ጋቪና ፋቢያን ሩይዝ ለየት ያለ ሽልማት ሊበረከትላቸው እንደቻለ እየተነገረ ይገኛል። እንዲሁም ፔድሮ ፖሮም ያገኘውን ሜዳሊያ ለአባቱ ማስረከቡ ተሰምቷል። ስለ ኒጎሎ ካንቴ የቀድሞ የቡድን አጋሩ ጄሚ ቫርዲ የተናገረው አዲስ ነገር አለ። በማንቸስተር ሲቲ ቤት ወደ ሪያል ማድሪድ ሊያቀና ይችላል፣ አሊያም ኮንትራቱን ሊፈርም ይችላል የተባለው ሮደሪ ቀዶ ጥገና ሊያደርግ መሆኑ ተነግሯል። በባርሴሎና ቤት አንድ ተጫዋች በይፋ መፈረሙ ተሰምቷል። እንዲሁም በአርሰናል ቤት የዊሊያም ሳሊባ ጉዳይ እና የጆን ስቶንስን ጉዳይ ይዘናል። ጄምስ ትራፎርድ ምናልባትም ወደ ኒውካስል ዩናይትድ ወይም ሊድስ ዩናይትድ የሚያመራበት እድል እንዳለ ተሰምቷል። ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን ዋላችሁም። ዕለተ ሐሙስ ምሳ ሰዓት ላይ ተገናኝተናል። አጭርና ትኩስ የተሰሙ መረጃዎችን የምንዳስስበት ፕሮግራማችን አሁን ጀምሯል። ቻናላችን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። በቅድሚያም የአርጀንቲናን ጉዳይ እናንሳ። አርጀንቲናም ከዓለም ዋንጫ ውድድር ተሳትፎ እንድትታገድ የሚጠይቅ ድምፅ መሰባሰብ መጀመሩ ተነግሯል። እንግዲህ በድምፅ ማሰባሰቡ ሂደት ውስጥ 23 ሚሊዮን ሰዎች ድምፅ መስጠታቸው የፈረንሳይ ኤርኤምሲ እንግዲህ ዘገባውን ይዞት ወጥቷል። ከዚህ በፊት ሪካርድ የሆነ ድምፅ እየተሰበሰበው እንግዲህ እንደ አውሮፓውያን አቆጣጠር በ1997 ሲሆን በወቅቱ 24 ሚሊዮን ድምፅ እንደተሰበሰበ ተነግሯል። አርጀንቲናም እንድትታገድ የሚጠይቀው ድምፅ ሪካርዱን ለመስበር እንግዲህ መቃረቡ እየተዘገበ ይገኛል። በሌላ በኩል በአርጀንቲና የዓለም ዋንጫ ፍጻሜ እንዲደገም የሚጠይቅ ድምፅ መሰባሰቡ ሲነገር 100,000 የሚጠጉ ሰዎች እንግዲህ ፊርማቸውን አኑረዋል ተብሏል። እንግዲህ የዚህ የዘንድሮ ዓለም ዋንጫ ከመጀመሪያው እስከ መጨረሻው አነጋጋሪነቱ ቀጥሎ አሁን ደግሞ አርጀንቲና ላይ እንግዲህ ዘመቻ መከፈቱ እየተነገረ ይገኛል። የስፔን ተከላካይ ፔድሮ ፖሮ በልጅነቱ ወደ ልምምድ ቦታ ረጅም መንገድ ተጉዞ ልምምድ ሲያደርግ እንደቆየና በዛም ወቅት ደግሞ ወንድ አያቱ ይህንን ጉዞ ረጅም መንገድ ሲያመላልሰው እንደነበር ተነግሯል። ፔድሮ ፖሮም በወቅቱም ለአያቱ ለስፔን ዓለም ዋንጫም እንደሚያሸንፍ ቃል ገብቶላቸው እንደነበር እና ዓለም ዋንጫ ሲያሸንፍ ፔድሮ ፖሮ አሁን ላይ ሜዳሊያውን ይዞ በመሄድ ለአያቱ ተልኮ ተጠናቋል ሲል እንደነገራቸውና የዓለም ዋንጫ ሜዳሊያውንም ለአያቱ እንዳበረከተ ተነግሯል። በተያያዘ ዜና የዓለም ዋንጫ አሸናፊዎቹ ፋቢያን ሩይዝ እና ጋቪ ከትውልድ መንደራቸው እንግዲህ የክብር ሽልማት እንደተበረከተላቸው ተነግሯል። ተጫዋቹ በትውልድ አካባቢያቸው ባህል መሰረት የቲማቲም ስጦታ ተበርክቶላቸዋል። ተጫዋቾቹ የሚመዝኑት ኪሎግራም ታይቶ እንግዲህ በልካቸው የቲማቲም ስጦታ እንደተበረከተላቸው ተነግሯል። ጋቪ 68 እንዲሁም ፋቢያን ሩይዝ 85 ኪሎግራም ማመዘናቸውን ተከትሎ በመጠናቸው ተመሳሳይ ቲማቲም ማግኘታቸው ተነግሯል። ከባህላዊ ሽልማቱ ባሻገር እንግዲህ የአካባቢው መንግስት በስማቸው ሜዳ እየሰየመ ሲሆን ሐውልትም እንደሚሰራላቸው ተገልጿል። ይህ ልምድ እንግዲህ ካሁን ፊትም በ2010 ለጀሱስ ናቫዝ ዓለም ዋንጫ ሲያሸንፍ እንደተደረገ ተነግሯል። አሁንም ለፋቢያን ሩይዝ እና ለጋቪ እንግዲህ በትውልድ መንደራቸው ይህ ሽልማት እንደተበረከተላቸው ተነግሯል። ሰሜን ለንደኑ ክለብ አርሰናል ተከላካይ ዊሊያም ሳሊባ የወገብ ህመም እንደገጠመው ሲነገር እንደነበር ይታወሳል። አሁን ላይ አርሰናል ባወጣው መግለጫ ዊሊያም ሳሊባ የቀዶ ጥገና እንደማያደርግ አሳውቀዋል። ይሁን እንጂ የፈረንሳዩ ተከላካይ ዊሊያም ሳሊባ ለረጅም ጊዜ ከሜዳ እንደሚርቅ ክለቡ አረጋግጧል። ዊሊያም ሳሊባ ፈረንሳይ በስፔን በተሸነፈችበት የዓለም ዋንጫ እንግዲህ ግማሽ ፍጻሜ ጨዋታ ተቀይሮ መውጣቱ አይዘነጋም። እንግዲህ ዊሊያም ሳሊባ ምናልባት ቀዶ ጥገና ሊያደርግ ይችላል ሲባል ነበር። አርሰናሎች ዳግም ይህንን ተጫዋች እንዲመረመር በማድረጋቸው ከቀዶ ጥገና ውጭ ለረጅም ጊዜ በማሳረፍ ብቻ እንዲያገግም ማድረግን መርጠዋል። እንግዲህ አርሰናሎች ዊሊያም ሳሊባን የሚያጡ ከሆነ በቀጥታ ወደ ገበያ እንደሚወጡ ተሰምቷል። እንግዲህ የሰሜን ለንደኑ ክለብ አርሰናል በክረምቱ የዝውውር መስኮት የመሃል ተከላካይ ማስፈረም አቅዶ እንደነበር ይታወቃል። አሁን ላይ ዊሊያም ሳሊባ መጎዳቱን ተከትሎ መድፈኞቹ ቦታውን ለማጠናከር ቅድሚያ እንደሚሰጡ እንግዲህ
አስገድዷቸዋል። ያለ ክለብ የሚገኘው ጆን ስቶንስ አርሰናል እንግዲህ ኢላማ ካደረጋቸው ተከላካዮች መካከል እንደሚገኝ ተገልጿል። የ32 ዓመቱ እንግሊዛዊ ጆን ስቶንስ ከማንቸስተር ሲቲ ጋር ከ10 ዓመታት በኋላ መለያየቱ አይዘነጋም። አሰልጣኝ ማይክል አርቴታ በማንቸስተር ሲቲ በነበራቸው ቆይታ ከጆን ስቶንስ ጋር አብረው መስራታቸው ይታወሳል። መድፈኞቹ በተጨማሪም እንግዲህ የአስቶን ቪላውን ኤዝሪ ኮንሳን የማስፈረም እንደሚፈልጉም ነገሩ አይዘነጋም። የኤዝሪ ኮንሳም ምናልባት አስቶን ቪላ ከፍተኛ ዋጋ ይጠይቁበታል። የ32 ዓመቱ ጆን ስቶንስ ግን በነፃ ስለሚገኝ ምናልባትም ለአርሰናል ጥሩ መፍትሄ ይሆናል ተብሎ ይጠበቃል። ነገር ግን ይህን ተጫዋች ቼልሲም እንደሚፈልገው ዘገቦች እየወጡ ይገኛሉ። ኒጎሎ ካንቴ መጫወት የሚፈልገው ከፈረንሳይ ይልቅ ለማሊ ብሔራዊ ቡድን ነበር ሲል ተነገረም። የቀድሞ የቡድን አጋሩ ጄሚ ቫርዲ ኒጎሎ ካንቴ ሀሳቡን እንዲቀይር እንዳደረጉት አስተያየቱን ሰጥቷል። ካንቴ ለፈረንሳይ መጫወት አይፈልግም ነበር ያለው ጄሚ ቫርዲ ፍላጎቱ ለቤተሰቡ ሀገር ማሊ መጫወት ነበር ሲል ይናገራል። ልምምድ ላይ እንደተቆጡት የገለጸው ቫርዲ ከፈረንሳይ ጋር የዓለም ዋንጫ እንደሚያሸንፍ ነግረነው አሳምነነዋል ሲል እንግዲህ ጄሚ ቫርዲ የኒጎሎ ካንቴን ሀሳብ እንዳስቀየረ ተናግሯል። እንግሊዛዊ የቀድሞ የሌስተር ሲቲ አጥቂ ጄሚ ቫርዲ የቀድሞ የቡድን አጋሩ እንግዲህ ኒጎሎ ካንቴ በጣም ደግ ሰው ነው ሲል ገልጾታል። ኒጎሎ ካንቴ የቅንጦት ነገሮች ላይ ትኩረት እንደማይሰጥ ባለው ነገር ፈገግ ብሎ እንደሚኖር ጄሚ ቫርዲ እንግዲህ ጨምሮ ተናግሯል። ካንቴ በቼልሲ እያለ ተጫዋቾቹ ያለው መኪና ስላረጀ አዲስ ቀይር ብለው መክረውት እንደነበር ጄሚ ቫርዲ ጨምሮ ተናግሯል። ይሁን እንጂ ኒጎሎ ካንቴ አሮጌውን መኪና ለቤተሰቦቹ ልኮ እሱ ራሱ ያንኑ መኪና እንግዲህ በተመሳሳይ ሞዴል ገዝቶ መምጣቱን ሁሉ ጄሚ ቫርዲ ይናገራል። ጄሚ ቫርዲ አክሎም ካንቴ በጣም የዋህ ሰው ነው፣ ሁል ጊዜም ፈገግታ ከፊቱ አይጠፋም ሲል እንግዲህ ስለ ቀድሞ የቡድን አጋሩ ፈረንሳዩ ኒጎሎ ካንቴ ጄሚ ቫርዲ አስተያየቱን ሰጥቷል። ወደ ማንቸስተር ዩናይትድ ሲቲ ቤት ስናመራ እንግዲህ ሮደሪ እናገኛለን። ሮደሪ በዓለም ዋንጫ ድንቅ እንቅስቃሴ አድርጎ ወደ ስፔን እንግዲህ ማምራቱ ለረፍት ይታወሳል። ሮደሪ ምናልባትም ወደ ማንቸስተር ሲቲ ተመልሶ ኮንትራቱን ያራዝማል ወይስ ደግሞ ወደ ሪያል ማድሪድ ያመራል የሚለው አነጋጋሪ በሆነበት በዚህ ሰዓት አሁን ላይ የተሰማው ዜና አስከፊ መሆኑ አይቀሬ ሆኗል። እንግዲህ ማንቸስተር ሲቲ የመሃል ሜዳ ተሰላፊ ሮደሪ የጀርባ ቀዶ ጥገና ሊያደርግ መሆኑ ተገልጿል። የዓለም ዋንጫ አሸናፊ ሮደሪ በሕክምና ምክንያት ለምን ያህል ከሜዳ እንደሚርቅ እንግዲህ አልታወቀም። ሮደሪ በዓለም ዋንጫው እንግዲህ በስፔን 2 ሳምንት ጨዋታዎችን ማገልገል ችሎ እንግዲህ በስፔን ሁሉንም ሳምንት ጨዋታዎችን ማገልገል ችሎ እንደነበር ይታወሳል። በሌላ በኩል በክለቡ የ1 ዓመት ኮንትራት የሚቀረው ሮደሪ በማንቸስተር ሲቲ ያለው ቆይታ የተረጋገጠ አልነበረም። ተጫዋቹ ወደ ስፔን ተመልሶ ምናልባትም ለሪያል ማድሪድ የመጫወት ፍላጎት እንዳለው በተደጋጋሚ ሲነገር ቆይቷል። ፍሎሬንቲኖ ፔሬዝም አሁን ይህን ተጫዋች ለማነጋገር እንደወሰኑና ፍቃድ እንደሰጡ ተነግሮ ነበር። እንግዲህ ይህ ተጫዋች አሁን ላይ ቀዶ ጥገና ሊያደርግ እንደሆነ ተነግሯል። በ2025 2026 በማንቸስተር ሲቲ ቤት ረጅም ጊዜ በጉዳት የቆየው ሮደሪ አሁን በዓለም ዋንጫው ድንቅ ብቃቱን አሳይቶ የዓለም ዋንጫው ምርጥ ተጫዋች ሽልማትን ወስዶ ተመልሶ ነበር። ነገር ግን አሁን ላይ የተሰማው ዜና አስከፊ ይመስላል። እንግዲህ ማንቸስተር ሲቲዎች ቀደም ብለው ኤሊዮት አንደርሰን በ116 ሚሊዮን ፓውንድ ማምጣታቸው አይዘነጋም። ያው እንግዲህ የተጫዋች የዚህን ቦታ ሸፍኖ ይጫወታል ተብሎ ይጠበቃል። አዩብ ቡዋዲንም ለማምጣት እንግዲህ ድርድር ላይ እንዳሉ ተሰምቷል። አሁን ማንቸስተር ሲቲዎች እዚህ ዝውውር ላይ ገፍተው ይሄዳሉ ተብሎ ይጠበቃል። ሮደሪ ግን እንግዲህ ቀዶ ጥገና እንደሚያደርግ እየተነገረ ይገኛል። እዛው በማንቸስተር ሲቲ ቤት ስንቆይ ሊድስ ዩናይትድ የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን ለማስፈረም በንግግር ላይ መሆኑ ተገልጿል። ኒውካስል ዩናይትድ በተመሳሳይ ግብ ጠባቂውን ለማስፈረም ፍላጎት ማሳየቱና እንዳነጋገረም ተዘግቧል። ግብ ጠባቂው በበኩሉ ለሊድስ ዩናይትድን የመቀላቀል ፍላጎት እንዳሳየ ዘ አትሌቲክ ዘገባውን ይዞት ወጥቷል። ግብ ጠባቂው ባለፈው ዓመት ማንቸስተር ሲቲን ከመቀላቀሉ በፊት ኒውካስል ዩናይትድን ለመቀላቀል ተቃርቦ ነበር። ሊድስ ዩናይትድ ቁጥር 1 ግብ ጠባቂውን ካለዳሮን በነፃ ዝውውር ወደ ማንቸስተር ዩናይትድ ከለቀቀ በኋላ አሁን ይህንን ግብ ጠባቂ እንደሚመለከተው እንግዲህ ዘገባዎች ይዘው እየወጡ ይገኛሉ። ይህ ተጫዋች ኒውካስል ዩናይትድ ወይስ ደግሞ ሊድስ ዩናይትድ የት ይገባል የሚለው የሚጠበቀው
ይሆናል። እዛው ኒውካስል ዩናይትድ ቤት ስንሄድ ኒውካስል ዩናይትድ አማካይ ለማስፈረም መስማማቱ ተነግሯል። ኒውካስል ዩናይትድ እንግዲህ የሞናኮን አማካይ አላጂ ባምባ ለማስፈረም ከስምምነት መድረሳቸው ተገልጿል። ኒውካስል ዩናይትዶች እንግዲህ የ20 ዓመቱን አማካኝ በ40 ሚሊዮን ዩሮ ለማስፈረም ከሞናኮ ጋር ተስማምተዋል እየተባለ ይገኛል። የፈረንሳይ ወጣት ብሔራዊ ቡድን ተጫዋች የሆነው ባምባ አብዛኛውን ጊዜ የተከላካይ አማካይ በመሆን ተጫውቷል። ባለፈው ነሐሴ ወር በሞናኮ ዋናው ቡድን መጫወት የጀመረው ተጫዋቹ በሁሉም ውድድሮች 25 ጨዋታዎችን አድርጓል። ተጫዋቹ የኒውካስል ዩናይትድ የክረምት ዝውውር መስኮት አራተኛ ፈራሚ እንግዲህ ይሆናል ወይም ደግሞ ይሆናል ተብሎ ይጠበቃል። ኒውካስል ዩናይትድ መሀል ሜዳው ላይ ያሉትን ሞተሮቻቸውን ያጣሉ ተብሎ የሚጠበቅ ይታወቃል። ሳንድሮ ቶናሊ ለቶተናም ለቀዋል። ብሩኖ ጉማሬሽ አርሰናል ቤት ወደ አርሰናል ሊያመራ ይችላል። ስለዚህ እንግዲህ ባለፈው ሳንድሮ ቶናሊን ለመተካት ያሰቡት ተጫዋች አስቶን ቪላ ቀምቷቸው ነበር። አሁን እንግዲህ ከሞናኮ አንድ ተጫዋች በ40 ሚሊዮን ፓውንድ ለማስፈረም መስማማታቸው መልካም ዜና ይመስላል። ከማንቸስተር ዩናይትድ ኢንተር ሚያሚን የተቀላቀለው ካርሎስ ካስሜሮም ኢንተር ሚያሚን ለመቀላቀል ያንዱ ምክንያት ሜሲ ነው ሲል አስተያየቱን ሰጥቷል። ብራዚላዊ አማካኝ ካርሎስ ካስሜሮ ኢንተር ሚያሚን ስለመረጠበት ምክንያት አስተያየቱን ሰጥቷል። ሎስ አንጀለስ ጋላክሲ አነጋግሮት እንደነበር የገለጸው ካርሎስ ካስሜሮ አሜሪካ ከሄድኩ ለኢንተር ሚያሚ ብቻ እንደሚጫወት ነግሬያቸዋለሁ ሲል ሀሳቡን ሰጥቷል። ክለቡ ያለው እቅድና የማሸነፍ ፍላጎት እንዲሁም በታሪክ ከታዩ ምርጥ ተጫዋቾች ከአንዱ ሜሲ ጋር የመጫወት እድል ማግኘቴ ወደ ክለቡ ስቦኛል ሲል ካርሎስ ካስሜሮ ተናግሯል። አክሎም እንግዲህ ቡድኑንና ሊዮኔል ሜሲን ሜዳ ላይ ለማገዝ ጓጉቻለሁ ሲል ካርሎስ ካስሜሮ እንግዲህ ከይፋዊ ፊርማው በኋላ አስተያየቱን ሰጥቷል። ካርሎስ ካስሜሮ እንግዲህ በኢንተር ሚያሚ ከቀድሞ የቡድን አጋሮቹ እንዲሁም ደግሞ ተቀናቃኙ ጋር የሚገናኝበት እድል ተፈጥሮለታል። ምን አይነት እንቅስቃሴ ያደርጋል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። በመጨረሻ የወልቭስ አጥቂ ጉዳይ እናንሳ። የወልቭስ የናይጄሪያዊ አጥቂ ቶሎ ኤሮ ካደሮም የቡድኑ መደበኛ ልምምድ እንዲሰረዝ ምክንያት መሆኑ ተነግሯል። ቶሉ ኤሮ ካድሮ እንግዲህ ከልምምድ ሜዳ አልወጣም በማለት የቡድኑን ልምምድ ማሰረዙ ተነግሯል። ተጫዋቹ ሜዳ ውስጥ ገብቶ ቁጭ ማለቱ ሲገለጽ ለቅቄ አልሄድም በማለት ተቃውሞ ማሰማቱ ተነግሯል። ተጫዋቹ የክለቡ አስተዳደር ፊዮሬንቲናን እንዲቀላቀል ፍቃድ እንዲሰጠው በተቃውሞ መጠየቁ ተነግሯል። በትላንት ልምምድ ወቅት እንግዲህ ክለቡ ተጫዋቹ ወደ ልምምድ ቦታ እንዳይገባ ጥበቃ ማቆሙ ሁሉ ተገልጿል። እንግዲህ ወልቭስ ወደ ታችኛው ወርዷል። ብዙ ተጫዋቾች ከዚህ ይለቃሉ ተብሎ ይጠበቃል። ከዛ ውስጥ አንዱ እንግዲህ ይህ ተጫዋች መሆኑ እየተነገረ ይገኛል። እንግዲህ በቡድን ልምምድ ላይ ተቃውሞ ማስነሳቱ ሁሉ ተሰምቷል። የካታሎን ክለብ ባርሴሎና ካሪም አዲየሚን እንግዲህ ከቦሩሺያ ዶርትመንድ ማስፈረማቸውን ይፋ አድርገዋል። ባርሴሎና ተጫዋቹን በ22 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ እንግዲህ ማስፈረማቸው ተገልጿል። በተጨማሪም ባርሴሎና ዋንጫ ካሸነፈና በስምምነት የተወሰኑ ጨዋታዎችን ካደረገ 7 ሚሊዮን ዩሮ ተጨማሪ ይከፍላል ተብሎ ይጠበቃል። ካሪም አዲየሚ በባርሴሎና ቤት እንግዲህ 12 ሚሊዮን ዩሮ ይከፈለዋል ተብሎ ይጠበቃል። ባርሴሎና እንግዲህ የፋይናንሻል ፌር ፕሌይ ህጉ መነሳቱን ተከትሎ ተጫዋቾችን ማስፈረም ጀምሯል። ይህን ተጫዋች ካስፈረመ ቆይቶ ነበር። በይፋ ግን ማስፈረሙ ያልተረጋገጠው በፋይናንሻል ፌር ፕሌይ ጥሰት ጉዳይ እንደነበር ይታወሳል። አሁን ፍቃድ አግኝቶ እንግዲህ ይህን ተጫዋች ማስፈረሙ ይፋ ሆኗል። ውድ የማይ ስፖርት ተከታታዮች ለዕለተ ሐሙስ ምሳ ሰዓት ላይ ያዝንላችሁ አጫጭር የተሰሙ ዜናዎች እነኚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮዎችን ላይክ አድርጋችሁ አብራችሁን እንድትቆዩ በአክብሮት እንጋብዛለን።